ነገርኩኩ አይመለከትም ማለት አሁን እነ ሊያም በቃ ሶስቱም የተገኙት ይሆናላ የሆነ በአምልኮ ነገር ነው። አምልኮ ማለት እንደዚህ ጠንቋይ ቤት ምናምን እንዲህ ይሄዳሉ። የሆነ በቃ የአምልኮ ስርዓት አላቸው። ሌላ ከባድ መረጃ ነግረውናል። ሆስፒታል ወስደናታል። ሆስፒታል ከወሰድናት በኋላም እንግዲህ ያው ወዲያውኑ ኮማ ውስጥ ነው የገባችው። ተቀመጥ ምን ይዞር በልልኝ አጥሩልኝ ካሜራው እና ዞር በልልኝ። ማን ነው ኤልያስ? አሳቻ ሳት ህይወት ስለምሰጋ ነው እዚህ ቤት መመጣ አውሬ ነበርኩ ሰው ነኝ። ገብቷል አይደል? ለቤት ማይደርስብሽ መስሎሽ ነበር አይደል? ማይደርስብሽ መስሎሽ ነበር አይደል? እርጉስ እንደሆነች ወደ ውስጥ የወራት ጽንስ እንዳለ ነግረውናልና እንድትተኛ ተሻት። ከዛ በኋላ እነዚህ ነገሮች ተፈጠሩ ማለት ነው። ማለት ነገርኩኩ ከቷ ጋር ምን ደስ ሰሬ ነበር። እኔ ስለሊያ ምንም ማውቀው ነገር የለም። ምን እንደሆነች ምንም ማውቀው ነገር የለም። በቃ እኔ እኮ ነኝ ታገስኩሽ። አንቺ ነሽ ታገሽን ንገሪኝ እስቲ። ቆይ ተረጋግሽ። ሊያ ታሳሚ ያለከ እኮ ነው መኖሩን ያሳጣችሁት። ፓስፖርቴ መልስልኛል ካለበለዚያ ግን ማለት ነው የሚደርስብህን ነገር አሳያለሁ። ማለት ያስፈራራሽ ነው ወይ? በእናታችን ካይ በቃ ዞር በልልኝ። እስካሁን በጸባይ ነው ያናገርኩሽ ያለው በእናታችን በቃ ነው ልሂድበት። ዞር በልልኝ። እኛ ለዚህ ቤት ውስጥ ምንም አይነት ጉዳይ የለም። ከቻላችሁ ቤቱን ለቃችሁልኝ። በዚህ ምድር ላይ ምን አይነት ነገሮች እያጋጠሙን እንደሆነ የምታዩት ከሊያ እናትና አባት ሞት ጋር ምንድን ነው ያለሽ ጉዳይ? ምንም የለኝም። የምታሳዝነዋ ምስኪኗ ብዙ ነገሮች ሲደርሱባት የነበረችውን ሊያ እሷን ታማ ተኝታ ነው ያለችውና ለቅማት ነገር ስለሆነ ነው በደንብ አውቃለሁ። ኮማ ላይ እንዳለችና እስክትነቃ የተወሰኑ ጊዜያት እንደሚያስፈልጋት። ሊያ ከዚህ በፊት በሽታ ነበረባት እንዴ? ስለዚህ አንተ ማንሁን እሷ ላይ ምን እያሰብክ እንደሆነ ምንም አውቀው ነገር የለም። እኛ ላይ አደጋ ለማድረስ ሊሞክር የገዛ ባሏ እንግዲህ ከሊያ ጋር ያላችሁ ግንኙነት ምንድነው? እስኪ ንገሪኝ። ሊያ ላይ ሲደረግ የነበረውን ነገር አይታችኋል። ከጀርባ እህቷ ስታደርግ የነበረውን እያንዳንዱን ነገር ተመልክታችኋል። በጣም ማንም እኛ ላይ መጥፎ ነገሮችን ለማድረስ ሊሞክር ካሜራውን አስጠፋል። የገዛ እናቴን ወሰዱብኝ። ከሊያ መታመም ጀርባ ያለሽ ጉዳይ ምንድነው? እንግዲህ እህቷን አይታችኋል ምን አይነት ጨካኝ እንደሆነች። እሷም እንግዲህ ለጊዜው ለፖሊስ አስረክበናታል። ስንፈትሽ እንግዲህ ከባድ ነገር ቤት ውስጥ አግኝተናል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናላችን የምትከታተሉ ቤተሰቦቻችን በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ሁሌም ሰላማችሁ ይብዛ ብዬ ተመልሼ መጥቻለሁ። ወደ እናንተ ተመልሰን መጥተናል። እንግዲህ በከዚህ ቀደም ቪዲዮዎቻችን የምንሰራቸውን እያንዳንዱ ስራዎች ታውቃላችሁ። ያጋጥሙን የነበሩን ችግሮች እያንዳንዱ ነገር ታያላችሁ። እንግዲህ እንዲህ ተሻሽገን ያው ስራችን መስራት አላቆምንም። ማንም እኛ ላይ አደጋ ለማድረስ ሊሞክር፣ ማንም እኛ ላይ መጥፎ ነገሮችን ለማድረስ ሊሞክር፣ እኛ ግን ዝንፍ ስንል ከዓላማችን ከግባችን ዝንፍ ሳንል እንግዲህ እዚህ ደረጃ ደርሰናል። የገዛ እናቴን ወሰዱብኝ። ብዙ ሰው ዘመዶች፣ ጓደኞች፣ ቤተሰቦችን በሙሉ በእስርም በሞትም እያጣውገኛሉ። ነገር ግን ከዓላማዬ ዝንፍ አልልም። እናንተን ከመርዳት ቤተሰቦችን ከማስተካከል ቤተሰቦችን ለማስተማር ከማስቀመጥ በስተቀር ምንም አይነት ስራ የለኝም። እዚህ ምድር ላይ የመጣሁበት ምክንያት ይሄ ስለሆነ ብዙ ነገሮችን ለማስተካከል እንግዲህ ከእናንተ ጋር እንቆያለሁ። ያው ባለፈው ቪዲዮቻችን እንዳያችሁት የሊያን ታሪክ ጀምራንላችሁ ነበር። እንግዲህ የምታሳዝነዋ ምስኪኗ ብዙ ነገሮች ሲደርሱባት የነበረችውን ሊያን አይተናል። የገዛ ባሏ እንግዲህ ታስሯል ተብሎ ብዙ ነገር ከውጭ ይሄዳል ተብሎ ከዛ በኋላ ታስሮ ለ2 ዓመት ያህል የተፈጸመውን እያንዳንዱን ነገር ላይ ሲደረግ የነበረውን ነገር አይታችኋል። ከጀርባ እህቷ ስታደርግ የነበረውን እያንዳንዱን ነገር ተመልክታችኋል። በጣም የሚያሳዝን ነው። እንግዲህ በዚህ ምድር ላይ ምን አይነት ነገሮች እያጋጠሙን እንደሆነ የምታዩት እህት ለእህት፣ ወንድ ለወንድም፣ እናት አባት፣ ቤተሰብ የሚባለው ነገር እየተረሳ ነው። አይደለም እኮ የቤተሰብ አካል ይቅርና ለውጭም ለባዳ ዘመድም ለጓደኛም እንኳን የማይደረጉ ነገሮች ጭራሽ ቤተሰብ ላይ የተደረጉ ነውና ምን አይነት ደረጃ ላይ እንደደረሰን የሚያሳዩ ጉዳዮች ናቸው እያጋጠሙን ያሉት። እንግዲህ ምድራችን የሰው ቁጥር መብዛት ይሁን ቴክኖሎጂዎች መምጣታቸውን አናውቅም። እንደዚህ አይነት መጥፎ ተግባራት ሰው ላይ ማድረጉ ነገር እየባሰ ነው እየመጣ ያለው። ስለዚህ ባካችሁ ተመልካቾች፣ በተለይ ደግሞ ቤተሰቦች የሆናችሁ ይህንን ቪዲዮ የምታዩ በጠቅላላ ከዚህ ነገር ተማሩ። ምንም አይጠቅም። ክፋት መጨረሻው መጥፎ ነው። ወይ ወንጀል ተሰርቶ ወደ ህግ አካል ገብቶ ከዛ በኋላ እስር ቤት መቆየት ነው፣ ወይም አለያ ደግሞ ለሰው ያሰቡት ነገር ለራስ ደርሶ መሞት ነውና ዋካችሁ ከእንደዚህ አይነት ነገሮች ተቆጠቡላለሁ። እንግዲህ ያው ሊያ በመጨረሻ እንግዲህ እንዳያችሁት ራሷን ስታ ወደ ሆስፒታል በመውሰድ ላይ ያለ ነው። እንግዲህ የመጨረሻ ቪዲዮዎቻችንን ያያችሁ የነበሩትና ያው ሆስፒታል ወስደናታል። ሆስፒታል ከወሰድናት በኋላም እንግዲህ ያው ወዲያውኑ ኮማ ውስጥ
እኔ ገባችሁ ምክንያቱም የወደቀችበት ሁኔታ እና ከዚህ በፊትም አይምሯ ላይ ደረሰባት ነገር ያለ ይመስለኛልና ዶክተሮቹም ያው ክሊርሊ ለመናገር ስላልሞከሩ ነው ግልጹን አልነገሩንምና ያነገሩን ነገር ያው ኮማ ላይ እንዳለችና እስክትነቃ የተወሰኑ ጊዜያት እንደሚያስፈልጋት ምክንያቱም ጫናም ይመስለኛል ምናልባት ባሏ ጠፍቶ የነበረው መምጣቱ ሞቷል ተብሎ እንግዲህ በህይወት ማየቷ በዛ ላይ ሞታ ያለችው ግለሰብ እንግዲህ ለይት ይገናኘኛል አብሮኝ ይተኛል ብዙ ነገሮችን ያደርጋል ማለቷ ምናልባት የአይምሮም ችግር አጋጥሞባት ይሆን አናውቅምና ኮማ ውስጥ እንደሆነች እና ደግሞ ሌላ ከባድ መረጃ ነግረውናል ሊያ የተባለችው ግለሰብ እንግዲህ እርጉዝ እንደሆነች ለወራት ክሊርሊ አልገለጹልንም ወሩን ብቻ የወራት እርግዝና ወደ ውስጥ የወራት ጽንስ እንዳለ ነግረውናልና ይሄ ነገር እንዴት ሆነ ከባሏ ጋር የተፈጸመ ነገር አለ ወይ ከመጣስ በኋላ ይገናኘኛል ያለችው ምናልባት ሌላ አይነት ግንኙነቶች ተፈጽመው ከሆነ ምናልባት የሱ ሊሆን ይችላልና እነዚህ ነገሮች ይጣራሉ ለጊዜው እሱም እዛው ነው ያለው ሆስፒታል ነው ያለው የተወሰነ ማጣራት እናረጋለን እንዴ ምንም መመርመር ያለባቸው ነገሮች ይመረመራሉ ብቻ ግን መጀመሪያ ሊያ በጸሎት እንግዲህ እንድትነሳኛም የራሳችን ጥረት እናረጋለን እናንተም ጸሎት አድርጉ ቶሎ ነቅታ ወደ ጤናዋና ወደ ቤቷ እንድትመለስ እንግዲህ እህቷን አይታችኋል ምን አይነት ጨካኝ እንደሆነች እሷም እንግዲህ ለጊዜው ለፖሊስ አስረክበናታል የተወሰኑ ማጣራቶች እናረጋለን እኛም ያው ስንፈልግም መውሰድ ስለምንችል ብዙ ነገሮች ስላገኘን ቤቷ ውስጥ የተገኙ ብዙ ማስረጃዎች ስላሉ እነዚህ ማስረጃዎች ደግሞ እኛ ጋር ተቀምጠው እሷም እኛ ጋር ሆና በመሃል የሚፈጠረው ነገር ስለማይታወቅ ቶሎ ወደ ህግ አካል አስረክበናት ነገሮችን እንዲማረፊያ ቤቱን እንድትከታተል ተደርጓል ያው ወደ ፍርድ ቤት መቅረቧ አይቀርም ያው ብዙ ነገሮች ሲስተካከሉ ብዙ ማስረጃዎች እየተሰበሰቡ ይገኛሉ እንግዲህ ከዛም በኋላ ያው እኛ ቤቱን መፈተሽ ጀምረን ነበር ቤቱን የተወሰነ ነገር ስንፈትሽ እንግዲህ ከባድ ነገር ቤት ውስጥ አግኝተናል ፓስፖርትና የተቆረጠ ትኬት እንግዲህ እህትየዋ የሆነ ነገር ጠርጥራ ይሆን አላቅምና ቶሎ ፍላይት ለማድረግ እንግዲህ የ2 ቀን ጊዜ ነበር የቀረን እንግዲህ እሷን ጥሩ ሰዓት ነው ያዝናት ምክንያቱም ከ2 ቀን በኋላ ቢሆን የደረስነው እዛ ልጅቷን እናገኛትም እህትየዋን እናገኛትም ነበር ያው ወደ ውጭ ሀገር ሄዳ እንግዲህ ያው እኛም ስራችን ይበዛል እንጂ ማንንም ከህግ እንደማናትመልጥ ታውቃላችሁና ወደ ውጭ ሀገር ልትሄድ የነበረ ትኬት አግኝተናል በተጨማሪ ግን የሌላ የአንዲት ግለሰብ ፓስፖርትና ትኬት ቤት ውስጥ አብሮ አግኝተናል የሁለቱን ትኬት ነው አንድ ላይ ያገኘነው መጽሐፍ ውስጥ ደብቀው ነው ያገኘነውና ይሄን ነገሮች ማጣራት ስንሞክር እንዳጋጣሚ ደግሞ ልጅቷ እህትየዋ ከታሰረች በኋላ ሊያ ያለችበት ሆስፒታል ድረስ ሄዳ እንግዲህ ስታለቅስ ብዙ ነገሮችን ኦቨር የሆኑ ነገሮችን ነበር ስናየ ነበርና ማነች ምንድነች የሚለው ነገር በጀርባ ለማጣራት ሞክረናል ስለ ልጅቷ የተወሰኑ ማጣራቶችን አድርገናል እንግዲህ ቤቷን አግኝተናል ሁሉንም ነገሮች አጣርተናል ከጀርባ ያሉትን እያንዳንዱ ማስረጃዎች ስለሷ አግኝተናል ስለዚህ እስኪ ልጅቷ ጋር እንሂድና ማነች ምንድነች ከነዚህ ልጆች ጋር ምክንያቱም ብዙ ያልተጣሩ ነገሮች አሉ እዛ ቤተሰብ ላይ ብዙ ያላገኘናቸው ነገሮች አሉና ማነሽ ምንድነች የሚለው ነገር አብረን እናጣራ ነው እንግዲህ እሷ ትኖርበታለች የተባለችው ግቢ ነው የምንገኘው ስለዚህ ስለ ልጅቷ አንዳንድ ነገሮችን እናጣራ ነው እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህ ነገሮች አብራችሁን የምታዩ ነው የሚሆነው ላይክ ሼር ሰብስክራይብ አድርጉ ለወዳጅ ለጓደኛ ለዘመድ አጋሩ እናንተ እንደተማራችሁበት ሌላውም እንዲማር አድርጉ እንላለን የደውል ምልክት ተጫናችሁ ደግሞ ሁሉ ጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ ከግሩማ ያለው ጋር እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ነው ያለችበት ግቢ ደርሳል እስኪ ወደ ቤቷ እንሂድና ያለው ነገር እንጠይቃታለን እሷንሽ መሰለኝ እንዳጋጣሚ እሺ ሰላም ነው እንዴት ነሽ ሰላም ነው አንዳንድ ጥያቄዎችን ልነግርሽ ነበር ስለምን ጥያቄ ነው ምንድነው የሊያ ጓደኞች ነን እኛ ማለት ካሜራዎች ምን ይሰራል ችግር የለውም አይ ካሜራውም ያው ለሊያ እንትን ነው ያው ሊያ ኮማ ላይ አይደል ያለችው አሁን ሆስፒታል አይደል ያለችው ለሷ በኋላ እንዲደርሳት ነው ይሄ ነገር ማለት ካንቺ ጋር እንዳወራን እያንዳንዱ ነገር ምን ሄዳቸው ነገሮች እናሳያታለን ኖ ችግር የለም ይሄ የጤና ጉዳይ ነው እኮ ለሊያ እኮ የሚጠቅማት ነገር ነው ማለት እኮ ምንድነው ስለ ካሜራ ምን ይሰራል እዚህ ጋር ነው ይኸውልሽ ለዶክተሮቹም ለሊያም የሚያስፈልጋት ነገር እኮ እዚህ ጋር ለምን ያስፈልጋል እኮ ምንም ማስፈልግበት የሊያ ጓደኛ አይደለሽም ሆስፒታል እንደነበር ስላየን ነው ስለሰማን ነው ጓደኛዋ አንቺ አብሮ ቤተሰብ ናቸው ስለተባለ ነው ስለ ሊያ የምጠይቅሽ ነገሮች ስላሉ ነው ይሄ እንደምን ይቸኩጃል መሄድ አለብኝ ወዴት ነው የምትሄጂው ወይ ደግሞ ካሜራውን አጥፋ እንዴ ከካሜራው ምን ያለሽ ችግር አንቺ እኮ ከካሜራው ጋር ያለሽ ችግር ምን አይነት ሰዎች እንደሆናችሁ ነው በምን አውቃለሁ ይኸውልሽ እኔ የሊያ ጓደኛ ነኝ አልኩሽ ካሜራው ደግሞ ለሊያ የሚጠቅማት ነገር ስለሆነ ነው በደንብ አውቃለሁ የሊያ ጓደኛ አይደለህም ነው እኔ ቅርብ ነው የመጣሁት አንቺ ድሮ እንደሆንሽ ነው የማውቀውና እኔ ቅርብ ነው የመጣሁት ሊያ ከኔ ምንም ብትደብቀው ነገር የለም
ስለዚህ አንተ ማንሁን እሷ ላይ ምን እያሰብክ እንደሆነ ምንም ማውቀው ነገር የለም። ኖ እኔ ምንም ማስበው ነገር የለም አልኩሽ እኮ ካሜራው ለሷ ነው። ኖ ተረጋጊ እንዴ። ምንድነው የምረጋጋው? ለሊያ የሚጠቅማትን ነገር ነው እያደረግን ያለነው። ሊያ እንድትድን አትፈልጊም እንዴ? ከኔ በላይ ማስቷ እንድትድን እኮ ሊያ እንድትድን አትፈልጊም እኮ ታዲያ። ስለዚህ እንድትድን የምትፈልጊ ከሆነ ደግሞ ይሄ ካሜራ መቀረጽ አለበት። ገባሽ አይደል? ይሄ ካሜራ አስፈላጊ ስለሆነ ነው የተቀረጸውን ቪዲዮ ለዶክተሮችም ለሷም እንሰጣታለን። ታዲያ ያው ስትነሳ በኋላ ማን የረዳኝ ማን ነው እንደዚህ ያደርገልኝ እንድትል ነው። ስትል ይሄን ነገር እናሳያታለን። ይሄው ላንቺ እንትን ሲሉ የነበሩ ግለሰቦች ምናምን ብዬ እናሳያታለሁ። ገባሽ? የተወሰነ ደቂቃ ነው የምንፈጀው ማለት ብዙ አንፈጅም። ውስጥ መግባት አይጠብቅም። በዚህ ማውራት እንችላለን። እሺ የምጠይቀኝ ጥያቄ ትጠይቀኝና ልሂድ እኮ። ከሊያ ጋር ያላችሁ ግንኙነት ምንድን ነው? እስኪ ንገሪኝ። ያ በቃ ጓደኛዬ ናት ማለት በጣም የረጅም ጊዜ በቃ እንደ ፋሚሊ ነን። ምን ያህል ጊዜ? በጣም ከልጅነታችን ጀምሮ ከሷ ጋር ከቤተሰቦቿ ጋር በቃ ከሙሉ ፋሚሊዎቿ ጋር ጥብቅ ግንኙነት አለን። ኦኬ ቤተሰቦቿን ታውቂያለሽ? ሁሉንም? ያው በደንብ ነው ማለት። እናት አባቷ? አዎ። የት ነው ያሉት እናትና አባቷ? እናትና አባቷ አርፈዋል። አሁን ላይ በህይወት የሉም ሁለቱም? አዎ። ኦኬ በምን ጉዳይ ነበር ያረፉት? ማለት እንዴት አደጋ ደርሶባቸው ነው? ታሞ ነው? ምን ሆነው ነው የሞቱት? አይ የሞቱት እንኳን በአደጋ ምክንያት ነው። በሆነ አጋጣሚ ሌላ ሀገር ሄደው ነበርና እና የመኪና አደጋ እንደ ድንገት ደረሰባቸው። ያው ህይወታቸው አለ። ኦኬ በመኪና አደጋ ነው የሞቱት? በጣም ያሳዝናል። ማለት ሊያ ከዚህ በፊት በሽታ ነበረባት እንዴ? ይሄን ነገር ለማጣራት አንተ ምንድነው ስለ ቤተሰቦቿ ምናምን ስለሷ ነው ያለ ማወቅ የፈለከው? ሌላ ምን ተጨማሪ ነገር ለምን አስፈልግ? ኖ እያንዳንዱን ነገር ስለሷ ማወቅ ስለፈለኩኝ እንዳልኩሽ እኮ ቅርብ ነው። እኔ ጓደኝነት የጀመረው ከሊያ ጋር ብዙ ጊዜ አለው። ሊያም ደብቀኝ ነገር የለም። ሙሉ ጓደኞቿን አውቃለሁ። ሁለተኛ ነገር ደግሞ ስለ ቤተሰቦቿ እሷን ታማ ተኝታ ነው ያለችውና ስለ ቤተሰቦቿ ጠልቀው ለማወቅ ለምን አስፈለገ? ለዛም በካሜራ እንዴ? አይውልሽ ይሄ ነገር አልኩሽ። እኔ አንደኛ ስለ ሊያ ማወቅ ፈልጋለሁ። ማወቅ የምፈልገው ሊያን ካገኘኋት ቅርብ ጊዜ ነው። ገባሽ? ወርም አልሆነንም። ወር ሳይሆነን ነው ይሄ ነገር ተፈጽሞ ልጅቷ ወደ ሆስፒታል የገባችው። ስለዚህ እያንዳንዷን ስለሷ ማወቅ የምፈልጋቸውን ነገሮች እንድትነግሪኝ፣ በተጨማሪ ደግሞ ለሷም ለሕክምናው የሚጠቅማትን ነገር ለዶክተሮቹ ማምጣ ስለተባልኩኝ የሕክምና ሪከርድ የምን ሪከርድ የህይወት እያንዳንዱን ነገር አውቀ ና ስለተባልኩኝ ዶክተሮቹም እንትን ስላሉኝ ነው። እኔ ነኝ ሆስፒታል ልጃት ሄድኩት። ምናልባት ያው ኮማ ውስጥ ስለሆነች አልነገረች መናገር ስለማትችል ይሆናል እንጂ እኔ ነኝ ሆስፒታል ድረስ ልጃት ሄድኩት። ማለት ከታ አግኝታት ነው ሆስፒታል ድረስ ይዛ? አብረን ነበርን ማለት ያው በፌንት በምትወድቅበት ጊዜ እኔ ቤት ነበርኩኝ እኮ። በምን አጋጣሚ ነው እንደዛ ሆና አንተ ይዛት? ካንተ ጋር ምን አይነት ግንኙነት ቢኖራችሁ ነው አንተ ባለህበት ቦታ እንደዛ ሊደርስባት ይችላል? ነው በመሃል ነው ራሷን ያሳተችው ወይስ አንተም እሷ ላይ ያደረስከው ጉዳት አለ? ምንም ያደረስኩት ጉዳት የለም፣ ግን በመሃል ነው በቃ ራሷን ያሳተችው። ወደቀች፣ ራሷን ሳተች። በምን ምክንያት እንደሆነ አላውቅም። እኔም የሆነ አጋጣሚ አላውቅም። ምናልባት ህመም ይኖርባታል ብዬ ስለጠረጠርኩኝ ነው። ቆይ ከዚህ በፊት ህመም አለባት አንቺ የምታውቂው ነገር? ኧረ ምንም የለባት፣ ጤነኛ ናት። ታማማ አታውቅም። ሙሉ ጤነኛ ነች? አዎ ታማ አታውቅም። ማለት አሁን እንደዚህ አይነት ነገሮች እንግዲህ ራስን መሳት የሚገጠሙት ጭንቀት፣ ህመም ነገር የኋላ ታሪክ ካለ፣ እርግዝና ካለ፣ ብዙ ነገሮች ካሉ ነውና ከእንደዚህ ጋር የተገናኘ ነገር የለም የሚያስጨንቃት ነገር? ኧረ ምንም የሚያስጨንቃት ነገር የለም። በቃ በህይወቷ ደስተኛ ነች ሴት ናት። እርግጠኛ ነሽ? አዎ። ትዳር ስላላት? አይ የላትም። እርግጠኛ ነሽ? እርግጠኛ ባልሆን ቆይ እንዴት እነግርሃለሁ? ማለት ስለሷ በደንብ አውቃለሁ ካልሽ እንዴ ትዳር እንዴ? እና ታዲያ ስለማቅ እኮ ነው ትዳር የላትም እያልኩ ያለሁት። ምንም እንትን የላትም። አሁን ላይ ብቸኝነት ላይ ናት ያለችው። ብቻዋን ናት እና በጣም ደስተኛ ናት። ብቻ ኦኬ። ቤተሰብስ ማለት ከእናት ከአባት ውጪ ሌላ ጓደኛ፣ እህት፣ ወንድም የላትም? እህት አለቻት። እህቷ እንዴት ነው ከሷ ጋር ያላት ነገር? ኧረ በጣም ጥሩ ናቸው። አሪፍ የእህታማቾች ግንኙነት ነው ያላቸው። በቃ ደስ የሚል ነገር እኔም የምቀናበት ግንኙነት ነው ያላቸው። በጣም ደስ የሚሉ ሰዎች ናቸው። ሙሉ ቤተሰብ በቃ ፍቅራቸው፣ ሁሉ ነገራቸው በጣም የሚያስቀና ነው። ይተሳሰባሉ በጣም እንዴ? በጣም እህቷ ምንድን ነች ማለት ጥሩ ነች? ከእህቷ ጋር ያላቸው ከሊያ ጋር ያላት ነገር? አዎ እንዴ በጣም ጥሩ ነው። በቃ ቤት ውስጥ ያላቸው ግንኙነታቸው በቃ በጣም ጥሩ ነው። ደስ የሚል ነገር ነው ያላቸው። እንዴት ተዋወቃችሁ ከቤተሰቡ ጋር? ያው በፊት ከሊያ ጋር ክላስ ውስጥ እንተዋወቅ ምናምን ነበር። ከዛ ያው ቤተሰብ ማወቅኩኝ ምናምን። ያው
ከነሱ ጋር ከቤተሰቦቿ ጋር ያለኝ ግንኙነት እየጠነከረ መጣ። በቃ እነሱ ጋር ማድራለው ምናምን በቃ ቤቴ ራሱ ብዙ ጊዜ አልሄድም ነበር። ያው ከነሱ ጋር ነው ማሳለፍ እና እንደዛ ነበር ግንኙነታችን። አሁን አልጨረስንም መሄድ ይችላል። አይ እኮ እንዴ ገና አልጠየኩሽም እኮ ማለት በደንብ መጠየቅ ስለፈለኩኝ ነው። ችግር የለውም እኮ የት ትሄጃለሽ ማለት ይሄን ያህል አስቸኳይ ጉዳይ አለሽ? አዎ አስቸኳይ ጉዳይ። ምንድነው አስቸኳይ ጉዳይሽ? እንዴ ምን ይመለከታል? ምንድነው የምትሰሪው? አይ ምንም አልሰራም። ለጊዜው ቤት ነኝ ያለሁት። ስራ ምናምን የለሽም? ለጊዜው አዎ። ኦኬ ማለት እንደዚህ ውጪ መሄድ ምናምን ስራዎች ትሰራለሽ? እንግዲህ ማለት ሊያ ያው የተወሰነ ነገር ነግራኛለች ስለ አንቺም ስለ ቤተሰብ ምናምንና ውጪ መሄድ እኮ ትፈልግ ነበር ጓደኛዬ ምናምን ብላኝ ነበር። ምናልባት እሷ ኮንሻ አንቺ ብዬ ነበር። አይ ያው ፍላጎት አለኝ ግን አሁን ላይ ገና አልጀመርኩኝም ፕሮሰስ ምናምን። ፓስፖርት የለሽም? አዎ የለኝም ገና ለመጀመር ሐሳብ አለኝ። ኦኬ ፓስፖርት አዎ። እንግዲህ አሁን ያው ሆስፒታል እንዳጋጣሚ ነበርና አንቺ በምትመጭበት ሰዓትና በጣም እያልሽ እያለቀስሽ ነበር ምናምንና እህትየዋ ደግሞ የለችም የሊያት አላገኘዋትም ነበር ሆስፒታል። የት ሄዳ ነው? ለስራ ወጣ ብላ ነው እሷ መሰለኝ ወደ ውጪ ምናምን ነው። ኦኬ እና በጣም እያለቀስሽ በጣም እንትን እያልሽ ነበርና ገርሞኝ ነው። እንዴ እንሰራለቅስም ማለት በጣም ነው የተሰማኝ። በጣም ነው የምወዳት ሊያን። እኔ እንጃ እንዴት ብዬ ልንገርክ። እህቶች አሉኝ በቃ ከእህቶቼ ከቤተሰቦቼ አስበልጬ ነው የምወዳት። እኔ እንጃ በቃ ላይ ትለያለች እና ለሷ እንደዚህ መሆን የራሱ ያንሳታል በጣም። ከዚህም በላይ የሚገባት ልጅ ናት። በቃ የዋህ ናት፣ ለሰው ሐሳቢ ናት። ብቻ እንዴት ብዬ ልንገርክ በጣም የምትለይ ልጅ ናትና አሁን ድናልኝ ወደ ድሮ ጤናዋ ተመልሳልኝ አብረን ብንሆን በጣም ነው ደስ የሚለኝ። አይ ትድናለች ብለን አስባለን። እንግዲህ ትዳር የላትም ብለሽኛል አይደለ? ትዳር ግንኙነት የላትም ብለሽኛል ማለት እንግዲህ ስለነሱ አውቃለሁ ካልሽ ሁሉም ነገር ታውቂያለሽ ማለት ነውና አሁን እርጉዝ እንደሆነች ነው ዶክተር የነገረኝና ይሄ እንዴት ሊፈጠር ቻለ? ማለት ትዳር ከሌላት ምንም አይነት ግንኙነት ከሌላት እንዴት እርጉዝ ልትሆን ቻለች? እርጉዝ ናት እኮ ነው እያልከኝ ያለው? እንደዛ ነው የራሷን የታተችበት አንደኛው ምክንያት እርግዝና ስላለ። ለምን ለኔ ያልነገረኝም እንዴ? ማለት እኔ ነኝ ሆስፒታል ይዣት ሄድኩት ለዛ ነው አይደለም ለኛ የነገረን። እንዴ እንዴት ልታረግዝ ትችላለች? ጃኒ አላውቅም። አይ እኔ የማውቀው እኮ ምንም አይነት ግንኙነት እንደሌላት ከማንም ጋር እንግዲህ እርግዝና ላይ እንዳለች ነው የተነገረን መረጃኛ ዶክተሩ ሲነግረኝ። ያው አንደኛ የራስ መሳቷ ምክንያት እርግዝና ላይ ስላለች የእርግዝናው መንስኤ ነው ራሷን እንድትስት ያደርጋት ብሎናል። ጃኒ ይሄን ሁሉ ነገር አላውቅም ነበር። ስለዚህ ምን ጓደኛም ኖሯት አያውቅም ምንም አይነት ግንኙነት። አንቺ ደግሞ ቤተሰብ ነሽ እንዴ? ከቤተሰብም በላይ ነኝ እኔ። እናትና አባት ከሞቱስ በኋላ ማለት ከነሱ ጋር መራራቅ ተፈጥሮ ነበር ወይስ? ኧረ እንደውም ይበልጥ ተቀራረብን። ምክንያቱም ያው ቤተሰቦቿን ስላጣች ሌላ ደግሞ ተጨማሪ ሰው ደግሞ የሆነ ከጎኗ የሚሆን ሰው ያስፈልጋት ነበርና ይበልጥ ነው ከጎኗ የሆንኩት። በቃ በፈለገችኝ ሰዓት ሁሌም ከጎኗ አለው ምናምን በቃ ዴሊ አብሬያት ነበር ማሳለፍ። ምክንያቱም ያው ቤተሰቦቿን ስላጣች በጣም ተጎድታ ነበር። ከዛ የሆነ ሰው ደግሞ ከጎኗ የሆነ የሚያጽናናት የሚያበረታታት ደግሞ ስለምትፈልግ ያው እኔም ከጎኗ ነበርኩኝ። ያው ከዚህ በኋላም ደግሞ ይበልጥ ከጎኗ ለመሆን እጥራለሁ ብያለሁ። እንግዲህ ያላችሁ ነገር ደስ ይላል ፍቅራችሁ ግንኙነታችሁና እስኪ አንድ ፎቶ ላሳይሽ። ምን ፎቶ? አንድ ፎቶ ላሳይሽ ነበር። ይሄ ፓስፖርት ታውቂዋለሽ? የማን ፓስፖርት? እንግዲህ ፎቶ አለው እዚህ ላይ ማለት እኮ ይሄ ፎቶ የማን? እኔ እንጃ ነው ያላቀ። ያንቺ ፎቶ አይደለም? እኔ ምንም ማቆ ነገር የለም። በቃ ሰውዬ ነው እንዴ? ተረጋጊ። አይደለም ያንቺ ፎቶ አይደለም እንዴ? አይደለም ይሄ ፎቶ አይደለም። በቃ ነው ተረጋጊ። ዞር በልልኝ። በቃ ምንድነው? ፓስፖርት የለኝም ወደ ውጪ አልወጣም ብለሻል። በቃ አልወጣም አልኩህ። በቃ ነገር ነው ተረጋጊ። ስራችን ውስጥ ተቀመጪ። ይሄ ፎቶ ያንቺ አይደለም? እዚህ ጋር የምታየው ፎቶ የኔ አይደለም አልኩህ እኮ ሰውዬ፣ ዞር በልልኝ። የሰውን ፋይል ለማውጣት ነው እንደዚህ መተካከል አንድ ክራንች ያንቺ አይደለም እንዴ? በቃ ነው ስራሽን ያዢ። ስራሽን ዘልኩ። ዞር በልልኝ አልኩህ እኮ። ወዴት የምትሄጂ አሰብሽው? ቆመሽ አናግሪኝ። ምንድነው ቆሜ ማናገር እኮ? ይሄ ፎቶ ያንቺ አይደለም ወይ? እዚህ ፓስፖርት ላይ ያለው ፎቶ ያንቺ አይደለም ወይ? እሺ እኔ ሆነ ምን አገባ? ምን ይመለከታል? ፓስፖርት የለኝም ብለሻል። ወደ ውጪ መሄድ አልፈልግም ፓስፖርት የለኝም ብለሻል አይደለ? ምንም የሚመለከት ነገር የለም። እሺ ፓስፖርቱ ነው ያንቺ ነው።
ይሄስ ትኬት የማን ነው? ሲጀመር ቆይ ከየት ነው እያመጣህ ያለው? ይሄን ፓስፖርትም ትኬቱንም ከየት ነው እያመጣህ ያለው? የዛሬ 3 ቀን ፍላይት ተታረጉበት የነበረው ትኬት ሲጀመር እኔ ፓስፖርት ከጠፋ ቆይቷል። ይሄው ሁለቱም ፓስፖርት ከጠፋ ቆይቷል ነገርኩ እኮ ፓስፖርት ይሄው ከነ ፍላይት ትኬት አለ። ሰማኛለህ? ወዴት ነበር ትሄዱ የነበረው? እኔ አላውቅም። በቃ ታመልጦ ይፈናት ቆይ በቃ ትራትሽን ነኝ እኮ ልንገርህ በጸባይ ነው ያናገርኩ እኮ እየነገርኩ እኮ ነው። እኔ ፓስፖርት ጠፍቷል። እኔ የት እንዳላላቅም በጸባይ ነው ያናገርኩ። እኔ ፓስፖርት የት እንዳላላቅም በቃ ፓስፖርት የለኝም ማለት ነው። እንዳመጣሁም አላውቅም እኮ የለኝም ያልኩ በቃ ስለጠፋብኝ ነው። ስለጠፋብሽ የለኝምና ጠፍቶብኛል ይለያያል እኮ። እሺ ካሜራውን አስጠፋል። ወዲያውኑ ሪፖርት ያደርግሽው ትላንትና ሪፖርት አድርገሻል። ኢሚግሬሽን ሄደሽ ፓስፖርትሽ እንደጠፋ ብዙ ነገሮች ፕሮሰስ አስጀምረሻል። አሁንም ልትሄጂ የነበረው ወደዛ ነው። አንተ ምን ተመልክቶህ ነው ስለኔ ፓስፖርት ስለኔ ህይወት ምክንያቱም ይሄ ፓስፖርት እጄ ላይ ስለሆነ አሁን ካሜራ አስጠፋልኝ። ካለዛ ካሜራ እንሰባብርልሃለሁ። አስጠፋልኝ፣ በጸባይ አስጠፋልኝ። ሰሚኛለሽ? እስካሁን በጸባይ ነው እያናገርኩሻለሁ። በእናትህ ልቀቀኝ። በቃ እኔ ልሂድበት። ዞር በልልኝ። አርፈሽ ቁም። ዞር በልልኝ አልኩህ እኮ። ችግር ወጣዋል። አስጠፋልኝ አልኩህ። ካሜራው የሰማሽኝ ነው አይደል? በጸባይ ነው ያናገርኩህ። ነገር የለም። ዞር በልልኝ። ከዳመታም ጀርባ ያለሽ ጉዳይ ምንድን ነው? ነገርኩህ እኮ። ከቷ ጋር ምንድነው ስትሰሪ ነበር? እኔ ስለሊያ ምንም ማውቀው ነገር የለም። ምን እንደሆነች ምንም ማውቀው ነገር የለም። በቃ ምንድነው ስትሰሪ ነበረው? ምንም እየሰራን አይደለም። ምንም እየሰራን አይደለም። በቃ ልቀቀኝ። ዞር በል። እንዴት ፍላይት ትኬት አብሮ ተቀመጠ? የሁለታችሁ ፍላይት ትኬት ከነ ፓስፖርቱ እሷ ጋር እንዴት ይቀመጣል? ነገርኩህ እኮ አይደለም እንዴ? ሊያ እኮ ነግርሃለች። እኔ ወደ ውጪ መሄድ እንደምፈልግ ምናምን ነግርሃለች አይደለም? ሊያ እና እንደምፈልግ እንዴት ልታውቅ ቻልክ? ይሄ የጋዜጠኝነት ስራ ያለኝ ነው። ገባሽ? እኔ መርማሪ ጋዜጠኛ ነኝ። አሁን ምን ዞር በልልኝ። እኔ ልሂድበት። በቃ ስራችን ይዘሽ ቁሚ ብያለሁ። ዞር በልልኝ አልኩህ። ስራችን ይዘሽ ቁሚ ብያለሁ። አሰሚኝ እንዴ? አስጠፋልኝ ካሜራውን። ካሜራ ጠፋ። አጥፉልኝ ካሜራውን። አይጠፋ። ካሜራ ጠፋ። ልቀቀኝ። ታመልጭ ነበር እንደትየዋ አንቺም ትገቢያለሽ። እሺ የት ነው የምገባው? የት ነው የምገባው? ለስራ ጉዳይ ውጭ ነች አይደል? አዎ ውጭ ናት። እኔ ነኝ ያሳሰርኳት። እሺ ውጭ ነች አይደል? ዞር በልልኝ። እኔ ነኝ ያሳሰርኳት። ማን ስለሆንክ አንተ? ማንም ቢሆን ታስበው። ገባሽ? እኔ ነኝ ያሳሰርኳት። ማንም ቢሆን የምታስበው ምንድነው ያለሽ? ከእህቷ ጋር ያለሽ ነገር ምንድነው? ነገርኩህ እኮ እኔ ምንም የለኝም። ምንም ከሌለሽ ያንቺና የሷ ፓስፖርት ንጹህ ሰው ለምንድን ነው የምታሳስረው? ንጹህ ሰው ማን ነው? ንጹህ ማን ነው? ንጹህ የሊያት ማን አንተ? ንጹህ እሱን ተይው። እሱን ስራ ለኔ ተይው። ንጹህ ሰው ንጹህ ነች አይደለች የሚለው ለኔ ተይው። አሁን የምጠይቅሽን ጥያቄ ብቻ መልሽልኝ። እኔ ምንም መልስልኝ ነገር የለም። ከሊያ እህት ጋር ስትሰሪ የነበረው እኔ ምንም እየሰራው አይደለም። የምትሰማኝ ከሆነ ስማኝ፣ ማትሰማኝ ከሆነ እኔ ልሂድበት። ከሊያ እህት ጋር ምንድነው ስትሰሪ የነበረው? ልሂድበት አልኩ። በጸባይ ነው እየጠየቅንሽ ያለን። እኔም በጸባይ ነው እየመለስኩልህ ያለሁት። በጸባይ ነው እኔም እየጠየቅኩሽ ያሉት እስካሁን። እኔም ደግሞ በጸባይ ነው እየጠየቅኩ ያለሁት እኮ። ይሄ ፓስፖርት ሁለታችሁ ፓስፖርት እሷ ቤት ምን ያደርጋል? ሰውዬ ነገርኩህ እኮ አይመለከትም ማለት ነው። ነይ ልቀቀኝ አልኩህ። ታመጭ ነው ጉዴ ጉዴ ነው። ተቀመጥ። ምን ዞር በልልኝ። አጥፉልኝ ካሜራውን። እጅን እየሰመምከኝ ልቀቀኝ። ተቀመጭ። ቆይ አንተ ምንድን ነው ከእኔ የምትፈልገው? እንዳይረበሽ አካባቢ ድምፅሽን ዝቅ አድርገሽ እየረበሽ ካለው አንተ ራስህ ነህ፣ እኔ አይደለሁኝም። ትሰሚኛለሽ? ስርዓትሽን ይዘሽ ተቀመጭ። ጀመር እሷ ቤት ምን ያደርጋል? ፓስፖርቱ አንቺ ከሆነ እሷ ቤት ምን ያደርጋል? የጠየቅኩሽ ነው አይደለ? እኔ ፓስፖርቱን መኖሩን አለመኖሩን ራሱ ካንተ ነው እያየሁ ያለሁት። አለመኖር ማለት በአንቺ ስም ይወጣ አይደል? ነው ሌላ ሰው ማውጣት ይችላል። የማን ፓስፖርት ግን አውጥቻለሁ። በቃ ግን ጠፋብኝ ማለት ቆይ ላንተ ማብራራት አለብኝ እንዴ? በቃ ጠፋብኝ። በግድሽ ታብራራለሽ። እየነገርኩህ ነው ያለሁት። እርምጃ እንዳንወስድ የምትፈልገውን ነገር እየነገርኩህ ነው ያለሁት። ፓስፖርቴ ጠፍቷል። አዎ ከሊያት ጋር ወደ ውጭ ልንሄድ ነበር። ወዴት ነው የምትሄዱት? ወደ ውጭ? ወደ ውጭ ነው በቃ ምን ሄደው እኮ ሲያዝባችሁ ነገሮች ሲደረስባችሁ ነው ወደ ውጭ ልትሄጂ ሞከርሽው? ለምንድን ነው ለመሮጥ ሞከርሽው? ነገርኩህ እኮ እንዴ። በቃ እንትን እያልከኝ ነው ታዲያ። ያለው ለምን አሮጥም ታዲያ? እንዴ ወዴት ነው የምትሮጪው? ታመልጪ?
ሰውዬ ብቻዬን እንኳን አይደለም እኮ አይደለ አመልጣለሁ ብለሽ የምታስብ እያየሽ ነው ይታዩሻል አይደል ከጀርባ ያሉት ትሰማኛለህ እኔ ወዴትም ላመልጥም ምንም አይደለም በቃ ከሊያት ጋር ወደ ውጭ ልንሄድ ነበር ምን ሄዶም በቃ ምን ልታረጉም ኖርማል በቃ እንዴ ልንዝናና ምናምን ነበር ዱባይ ተዝናኑ ግን እኔ ደግሞ ማንም እንዳይቃል ፈለኩት አንተም ደግሞ የለኝም ምናምን ያልኩ ያው ቤተሰቦቼ ምናምን እንዳውቁ ስላልፈለኩኝ ነው ለምንድን ነው ያስፈልግሽው ምክንያቱም ወንጀልሽ እንደማያውቁ ስለማያውቁ ስለምን ወንጀል ለምታወራው ሰውዬ ትክክለኛ ሰው እንደምሽ ስለሚያውቁ ነው አይደለም በቃ እኔ ልሄድ ካሰብኩኝ እንዲ ልወጣ ምናምን ፓስፖርትም እንዳለኝ ምናምን ሁሉ ማንንም አያውቅም ልወጣ ካሰብኩ እንደሚከለክሉኝ ስለማቅ በቃ አልነገርሻቸውም ስለዚህ ስለሚከለክሉኝ ያልነገርኳቸው ፓስፖርት አሰርተሽ በሊያት ቤት አስቀምጥሽ የሊያ ቤት አላስቀመጥኩኝም ጠፍቶብኝ አልኩ እኔ ቤቴ ነበር ፓስፖርቱ እሺ ከዛ ጠፋብኝ ቤቴ ነበር ቤተሰቦቼ እንዳያውቁ እያልሽኝ ቤቴ ነበር ትኛለሽ እንዴ ቀልድ ነው እንዲያዝ ነው እዚህ ጋር ይኸውልሽ አይ ከቤተሰብ ጋር አይደለም የምኖረው ብቻዬን ነው የምኖረው ወደዛ ዞር በልልኝ እንዴ ስራትሽን የኃይል እርምጃ ወስዳለሁ ከዚህ በኋላ እሺ ይገባሻል አይደለ በትግስት ነገሮችን ለመጠየቅ ለመናገር እየሞከርኩ ነው አይ የምትይ ከሆነ ግን በኃይል ነገሮችን ለማስወጣት ሞክራለሁ ምንም አታመጣም በእናት ይገባሻል ምንም የምታመጣው ነገር የለም እሱን አሳይሻለሁ አሁን ፓስፖርት ይመልስልኝ ፓስፖርትሽ የሚገኘው ፖሊስ ጣቢያ ነው ፓስፖርት ይመልስልኛል ካለበለዚያ ግን ማለት ነው የሚደርስብህን ነገር አሳያለሁ ማለት ያስፈራራሽ ነው ወይ ዞር በእናትህ አትንካኝ በቃ ዞር በልልኝ ያስፈራራሽ ነው አንተ ነው ያስፈራራኛለህ ዞር በል ፓስፖርትሽ የሚገኘው ፖሊስ ጣቢያ ነው ምርመራ ካለቀ በኋላ ወይ እዛው ተገቢና እዛ ይቀመጥልሻል ፓስፖርቴን ማትመልስ ከሆነ ነግሬሃለሁ እከስሃለሁ ከሰሽ ፓስፖርቴን ታምጣለህ ካለበለዚያ ግን ኤግዚቢት ሆኖ ገብቷል በራስ ላይ የሚመጣውን ነገር አሳያለሁ ቆይ ችግር ነው ያስፈራራሽ ነው የማይደርስባችሁ መስሏችሁ ነበር እንዴት ሊያ ላይ እንደዚህ አይነት ነገር ታደርጋለሽ አትንካኝ በእናትህ አትንካኝ በቃ አትንካኝ ሊያ ላይ እንዴት እንደዚህ አይነት ነገር ታደርጋለሽ እንዴት እንደዚህ አይነት ነገር ታደርጋለሽ ሊያ ላይ ለምን ዞር ማትልልኝ ከሊያ እናትና አባት ሞት ጋር ምንድነው ያለሽ ጉዳይ ምንም የለኝም እኔ ምንም አውቀው ነገር የለም ታዲያ እነሱ የሞቱ ቀን እንዴት ክፍለ ሀገር ተገኘሽ ምን ማለት ነው ክፍለ ሀገር ምናምን መሄድ አልችልም እንዴ እነሱ የሞቱ ሰዓት ላይ በአንቺ ስም ትኬት ተቆርጦ ክፍለ ሀገር እንደነበርሽ ደርሰናል ሰውዬ ምንድነው የምታወራው ቆይ ምንድነው ወሬ ከዚህ ከየትም እየለቃቀምክ እያመጣ እኔ ጋር እዚህ ጋር እንትን የምትለው ስላንቺ ጀርባ እያንዳንዱን ነገር አውቃለሁ እንኳን አወቀ ጎበዝ ሰሚኛለሽ አጨብጨብኩልክ ቁጭ በይ ማን ነው ኤልያስ ከሊያ ፍቅረኛ ጋር ያላችሁ ግንኙነት ሲጀመር ነግሬሃለሁ ቅድም ሊያ ፍቅረኛ የላትም ትዳር የላትም ምንም ነገር የላትም ይሄን ግን ታውቂው አላውቅም ብዙ ጊዜ አብራችሁ ወንጀል ስትሰሩ የነበረው ግለሰብ አብራችሁ ብዙ ጊዜ ታስራችኋል ወንጀል ስትሰሩ እጅ ከፍንጅ አብራችሁ ተይዛችኋል ታውቂው ማለት እንዴት አትከጂ ለነገሩ ትከጂያለሽ እንጂ መልሽልኝ እውነቱን ምንም መልስልህ ነገር የለም ምንም ዞር በልልኝ በቃ ምንም ነገር አለ ጸባይ እንዳናገርኩሽ መቀጠል እንዳይመስልሽ እኔም እኮ በጸባይ ያናገርኩ ነው ግን አንተ በቃ መስመርን አለፈ ልቀቀኝ አልኩህ ስለዚህ ነኝ ወደ ፖሊስ ጣቢያ ነኝ እዛ ሁሉም ነገር ትናገራለህ የትም አልሄድም እኔ የትም አልሄድም አልኩህ የትም አልሄድም ጣቢያ ስወስድሽ ሁሉም ነገር ታውጫለሽ አልሄድም አልኩህ እኮ በቃ አልሄድም ምንም እርምጃ እንዳትወስዱነት ነኝ አልሄድም አልኩህ እኮ በቃ አልሄድም ለምን ነው አልሄድም ወንጀል እንዳይያዝብሽ እኔ አልሄድም አልኩህ አልሄድም ልቀቀኝ አልኩህ ማይደርስብሽ መስሎሽ ነበር አይደል ማይደርስብሽ መስሎሽ ነበር አይደል ዞር በልልኝ በቃ ጨፌ አትንካኝ አልኩህ እኮ ደግምሻለሁ ምንድነው ከኔ የምትፈልገው ከኔ ማንሽ ምንድነው ያለሽ ጉዳይ እዚህ ቤተሰብ ላይ ሊያ ላይ የደረሰው ነገር ላይ ያለሽ ኃላፊነት ምንድነው እኔ ምንም ማውቀው ነገር የለም በቃ ይሄን ሁሉ ነገር የምታውቀው የሊያት ናት እሷማ ተናዛለች ሁሉም ነገር ከአንቺ ጋር ብዙ ስራ ስትሰሩ እንደነበረ ታግዣት እንደነበረ እያንዳንዱ ነገር ተናግራለች እኮ በቃ እሷ ናት ውስጥ ያስገባችኝ ማን ለምን ገባሽ እሺ የት ውስጥ ነው ያስገባችሽ በቃ ከሷ ጋር እንድሰራ ምንድነው የሰራችሁት ከሷ ጋር በቃ የሊያ እናትና አባት የሞቱት የሊያት ናት
እንዲሞቱ ያደረገቻቸው። እንዴት አርጋ? ማለት ክፍለ ሀገር ነበሩ። ከዛ የሚበሉት ምግብ ላይ መርዝ አደረገችበት። እሺ ከዛ በቃ መንገድ ላይ መኪና አደጋ ደረሰባቸው። እንዴት ልታውቅ ቻልሽ? አብረሽ ታውቂ ስለነበር ሁሉንም ነገር ትነግረኛለች። የምታቀዳቸውን ነገሮች ሁሉንም ነገር ትነግረኛለች። ለምንድን ነው የሞት? ለምን መርዝ የተደረገባቸው ምክንያት ምንድን ነው? ምን ፈልጉ? ውርስ ፈልጋል። ስለዚህ እናትና አባት ገላ ውርስ ለመውሰድ። እሺ ግን አባትየው ብቻ ነው የሞተው። ማለት እናትየው አልሞተችም፣ እስካሁን በሕይወት አለች። እንዴት ልታውቂ ቻልሽ? እኮ ትነግረኛለች የሊያ እህት ሁሉንም ነገር። የሊያ እህት እናታቸው በሕይወት እንዳለች እያወቀች ነው ዝም ያለችው እስካሁን? አዎ ደብቃት ነው ያለችው። እሺ እዛው ክፍለ ሀገር ደብቃት ነው ያለችው። ማንሽ የደበቀቻት? የሊያ እህት። እሺ ለምንድን የደበቀቻት? ምን ፈልጋ? ምክንያቱም በቃ ውርስ ትፈልጋለች እንዴ እኮ እናትየዋ አለች አይደል? እናትየዋ በሕይወት ካለች እንዴት ብላ ነው ልትወርስ የምትችለው? ልጅ ማለት እናትየዋ አሁን ላይ ራሷን አታውቅም። ራሷን አታውቅም ማለት አብዳለች። ምን አሳብዳታለች። እና እዛው ክፍለ ሀገር ነው ያለችው። የሚታወቀው እኮ እናትየውም አባትየውም በዛ አደጋ እንደሞቱ ነው። እናትየዋ ግን አልሞተችም፣ ተርፋለች እኮ። እንዴት ልታስመስሉ ቻላችሁ? 2 ሬሳ ተቀበረ። እንዴት? በቃ ሁሉም ነገር እያደረገች ያለችው የሊያ እህት ናት። ምክንያቱም እኔ ሄጄ በቃ አላ ሄጄ እንድከታተልላት እናትየዋ ምን አይነት ሁኔታ ላይ እንዳለች ምናምን ሄጄ እከታተልላታለሁ እኮ። የዛን ሰዓት ላይ አንቺ እዛ የክፍለ ሀገር የነበርሽው ለዚህ ጉዳይ ነው? አዎ። እሺ ከዛ ደግሞ ሊያም ደግሞ አሁን ላይ እንደዚህ እንድትሳመም የሚያደርገችውም እሷ ናት። እንዴት አድርጋ? ምክንያቱም አብሮን አሁን ፎቶ ያሳየህ ልጅ አብሮ ነበር የሚሰራው ከእናንተ ጋር። እሱማ ጣርተናል፣ ከእናንተ ጋር አብሮ ነበር የሚሰራው። ከዛ በኋላ ግን ራሱን ነጻ አድርጓል እኮ። ከኛ ጋር ነበር የሚሰራው ቤት ውስጥም በቃ የሊያ ፍቅረኛም ሆኖ እንዲገባ ያደረገችው ራሷ የሊያ እህት ናት። ግን እሱ ግን ሊያን ይፈልጋት ነበር፣ ከድሮም ጀምሮ ይወዳት ነበር። ሰበብ አድርጎ ነበር የገባው። ያው ግን ያው እሱም ቢሆን ከሊያ ጋር ትዳር ምናምን ይፈልጋል። ከዛ ደግሞ የሊያ እህት ያንን ነገር መሆኑን ሲገባት እንደሚወዳት ምናምን ስታቅ አሳሰረችው። ግን ሊያ ደግሞ የምታውቀው ሌላ ውጪ እንደሄደ ምናምን ከዛ ደግሞ እንደሞተ ምናምን ነበር የምታውቀው። እሺ ፓስፖርቱስ? ፓስፖርቱማ በቃ ወደ ውጭ ልናመልጥ እንደ ተያዛችሁ ሲገባችሁ ልታመልጡ። ግን ወንጀል ፓስፖርቱ ግን ሰርታችሁ ታመልጡ ነው የመሰላችሁ? ማለት ፓስፖርቱም እሷ ጋር ነው ያለው። ምን ያደርጋል እሷ ጋር? እኔ አላውቅም። እሷ ናት እንዴት ብላ ከቤቴ እንደወሰደች ምናምን አላውቅም። ከአብራችሁ እንድታመልጡ ነው። ቤት ከሆነማ የት ልትሄጂ ነው? ልትባይት ደግሞ ብቻዬን ነው የምኖረው ያለች አይደል? ስለ ቤተሰቦች እያንዳንዱን ነገር አውቃለሁ። እሺ እየሰረቅሽ እየሰራው ነው ብለሽ ገንዘብ እያመጣሽ ቤተሰቦችሽ እንደምታኖር አውቃለሁ። እኔ አሁንም ቢሆን ነገር አውቃለሁ። ለሊያ መጥፎ ነገር አልመኝም። ማለት ሊያን በጣም እወዳታለሁ። ግን በቃ እህትየዋ ስላስገደደችኝ ነው እንደዚህ አይነት ነገሮች ውስጥ እንገባ። በገንዘብ ስላስገደደችኝ አትበይ። ገንዘብ ከፈለችሽ እሺ ብለሽ ሰራሽ እኮ። በቃ ለገንዘብ ብለሽ የሰው ሀብት ያነጥፋሽ ሰው ነሽ። ለገንዘብ ብለሽ ሰው ያስገደድሽ ሰው ነሽ። ምክንያቱም እኔ ቤተሰቦቼ ያሉበት ሁኔታ ጥሩ አይደለም። እሺ ለዛ ነው ገንዘብ ጥሩ ደግሞ ስላልሆኑ ስለሚያስፈልገኝ። ገንዘብ አስፈለገሽና ሰው በመግደል ነው ገንዘብ የምታገኘው? ሰው በመሞቱ። እሺ አባትየው ሞተ፣ ምን ተጠቀምሽ አንቺ? እስኪ ራስሽን በሊያ ቦታ ሆነሽ አስቢው። ራስሽን በሊያ ቦታ ሆነሽ አስቢው እስኪ። እሺ ተረጋጋ አሁን በቃ። እሺ ምን አይነት ጨካኝ አረመኔ ሰው ነሽ? ነገር በሙሉ ነገርኩህ አይደለም እንዴ? ለምንድን ነው ታዲያ እንደዚህ የምትሆነው? ነገርሽኝ። ገና የተደበቀ ስንት ነገር አለ ውስጥሽ። ስንት የሰራሽውን ወንጀል በሙሉ አጋልጣለሁ። እያንዳንዱ ወንጀሎች በሙሉ አጋልጣለሁ። ቤተሰቦችን እየሰረቅሽ ነበር ስታኖር የነበረው። አሁን ደግሞ ታያለሽ እንግዲህ የሰረቅሽው የለ ጎዳና ልጣያቸው ነው ቤተሰቦችን በሰራሹ ተግባር። እስከ መቼ ልቀጥይ ነበር? ይሄን ነገርኩህ እኮ በቃ አሁንማ እኮ ሊያም ታሰረች። ስንት ጊዜ እንደታሰርሽ ያውቃሉ ቤተሰቦች? አያውቁም። ጓደኞቼ ጋር ምናምን እንዳለው ነው የሚያውቁ። እነግርልሻለሁ አሁን እጂ ለቤተሰቦችሽ ሙሉን ነገር እነግርልሻለሁ። ለዚህ እንዳታደርግ እባክህ ለለምንክ። ለቤተሰቦችሽ ሄጄ እያንዳንዱ ያለው ነገር ስትሰሪ የነበረውን በጠቅላላ እነግርልሻለሁ። እናቴ ታዝንብኛለች እባክህ። ምንም ነገር ታዝንብሻለች። ስለዚህ እንዳልነግርብሽ የምትፈልጊ ከሆነ ደግሞ
አንድ በአንድ ስትሰሩ የነበሩትን ከሊያ እህት ጋር ስታቀዱ የነበሩትን ከዚህ በፊት ስትሰራችሁን ወንጀሎች በሙሉ ትናዘዣለሽ። እሺ ችግር የለውም ነገር አለ። ቀጥይ። በቃ ብር ለማግኘት ብዙ ሰዎችን አጥፍተናል። ብዙ ቦታም ደግሞ ዘርፈናል። ማለት ያሳየን ልጅ በቃ ቦታ እንመራዋለን ምናምን እሱ ቃም እየወሰደ ምናምን ከሆቴልም ይሁን ብቻ ከብዙ ቦታ እንተናል ነበር። ንብረት ዘርፉ ነበር፣ ሰው ተገሉ ነበር። እና ለውርስ ምናምን ሊያም በየሰው ቤት ምናምን እየገባች የሊያ እህትም በየሰው ቤት ምናምን እየገባች ያው አላ አስመስላ እንደ ፍቅረኛ ምናምን ቀርባ ከዛ ያንን ፍቅረኛዋ አላ በሆነ መንገድ ብቻ ንብረቱን ወደሱ ምናምን ባለሀብቶች ጋር ነው የምትሄደው። ንብረቶቹ ምናምን ወደሷ እንዲያደርግ ምናምን ታደርግና ከዛ ያንን ሰው እየተገለዋለች። ከዛ እኔም ደግሞ ያው አላ የገደለቻቸውን ሰዎች ምናምን ደብቅላታለሁ። አብረን ነው የምንደብቀው ምናምን። ሬሳ ተደብቁ ነበር። እሺ ብቻ እንዳይታወቅብን ብዙ ነገር ደብቀናል። ከዛ ያው በምታገኛቸው እንትኖች ደግሞ የተለያየ መድኃኒቶች ምናምን የተመረዙ መድኃኒቶችን እያመጣች ለሰው ምናምን እንሰጥ ነበር እኮ። የገዛ አባቷን የገደለች ማለት ነው። እስኪ ያንቺ አባት ቢሆንስ አሁን እንደዚህ ነገር ይደርሰበት? ያንቺ እናት ብትሆንስ? ልክ ነው የሰራችሁት? እሱማ ልክ አይደለም። እስከ መቼ ነበር ልቀጥ የነበረው? ባትያጅ ኖሮ እኛ ባንደርስ ሊያ መስዋዕት ሆና ባንደርስባችሁ ኖሮ እስከ መቼ ነበር ልቀጥ የነበረው ነገር? እስከ መቼ ነበር? እንጃ ብቻ አላውቅም። ማለት እኔ ማቆም ፈልጋለሁ፣ ግን ያው አብረን ሬሳ በምንደብቅበት ሰዓት ምናምን የሊያ እህት ቪዲዮ ምናምን ይዛብኛለች። እሺ እና ስራውን ከተወኩኝ እሱ እንደምትለቅብኝ ምናምን ስላስፈራራችኝ ነው እስካሁንም እየሰራሁ ያለሁት እንጂ እኔ እንደዛ ማድረግ የምፈልግ ሰው አልነበርኩም። መረጃዎችን ስለያዘችብኝ ነው እስካሁንም የቆየሁት። ቪዲዮ ስለያዘችብሽ? አዎ በቃ ቪዲዮ ስለያዘችብኝ ነው እኔ ሁሉ ነገር ስታደርግ የነበረው። ቪዲዮ ስለያዘችብሽ ቀው ሰው እንደልብሽ ትገያለሽ፣ እንደልብሽ ትዘርፊያለሽ። ቪዲዮ ስለያዘችብሽ ብቻ ሳይሆን አንቺም የወንጀል ሱስ ውስጥ ስለገባሽ ገንዘብ ስለምትፈልጊ ነው አይደለም? በእንደዚህ መልኩ ነው ገንዘብ የሚገኘው። ምንም ሱስ ኖርብኝ አይደለም፣ ግን በቃ የማይሆን ቪዲዮ ስለያዘችብኝ ነው እንጂ እኔ እንደዚህ መስራት ፈልጌ አይደለም፣ ሰው መግደል ፈልጌ አይደለም። ምክንያቱም እኔም የሰው ልጅ ነኝ። እንዴት ሰው መግደል እፈልጋለሁ? ግዴታ ስለሆነብኝ። ግዴታ ስለሆነብሽ ችግር የለውም። እናትና አባትሽ እንግዲህ አሁን ጎዳና ሊወድቁብሽ ነው። ማን ሊያስተዳድራቸው ነው? ከዚህ በኋላ ጎዳና ወድቀው ብዙ ነገር ሊከሰትባቸው ነው። ምን ታስቢያለሽ? ቤተሰቦቼ ከሰሙ በጣም ነው የሚያዝኑብኝ። አዎ ፍርድ ቤት ምስክር ይሆናሉ። ቀላል እኮ ነው። ምስክር አድርጌ ነው ማመጣልብሽ። ጨረሽ። ይኸውልህ አንድ ነገር ልንገርህ፣ ችግር የለውም። እኔ የፈለግከውን ነገር እነግርሃለሁ። እስከዛሬ ስንሰራቸው የነበሩትን በቃ በቤተሰብ ውስጥ ያሉትን ጉዶች በሙሉ እነግርሃለሁ። ከፈለክም ፖሊስ ጣቢያ ሄደሽ መስክሪም ካልከኝ ሄጄ እመሰክራለሁ። እባክህ ቤተሰቦቼ ምንም እንዲያውቁብኝ አልፈልግም እና ካሉበት ቤትም እንዲወጡ አልፈልግም። እባክህ ለምንክ ካሉበት ቤት እንዳይወጡ። ጎዳና ሊወድቁልሽ ነው። ከሆነማ መንገድ ላይ ነው የምታገኛቸው፣ ወይ ይሞታሉ። አየሽ፣ በሰራሹ ተግባር አንቺን ራስሽን ብቻ ሳይሆን ቤተሰቦችሽንም ነው የጎዳሽው እኮ። ነገርኩህ እኮ እኔ ፈልጌ አይደለም። በቃ እኔ የፈለግከውን ነገር እነግርሃለሁ። ብዙ ያልነገርኩህም ብዙ ነገሮች አሉ ማለት። እሺ ንገሪኝ እኮ እነግርሃለሁ፣ ግን ቤተሰቦቼ ምንም ነገር እንደማታደርግብኝ መጀመሪያ ቃል ግባልኝ። ይኸውልሽ የምሰጭን መረጃ የሚጠቅም ሆኖ ከተገኘ ብቻ ቤተሰቦችሽ ይህን ነገር እንዳያውቁ አደርጋለሁ። ግን የተሳሳተ መረጃ እነግራለሁ። እዚሁ ነው ገብቼ አሁን ይዣችሁ ሞት ገባሽ? ይያችሁ ወጥቼ አብራችሁ ተያይዛችሁ ትሄዳላችሁ ፖሊስ ጣቢያ። እነግርሃለሁ አልኩህ አንዴ። ከነገርኩህ ለምን ቤተሰቦቼ እንዲያውቁብኝ ትፈልጋለህ? ቀጥይ እኮ ቀጥይ። አሁን ሊያና እህቷ ሌላ ወንድም አላቸው። ምን? እሺ ማለት የማያውቁት ወንድም አላቸው። እንዴት ማለት እንዴት እንደሆነ እኔም አላውቅም፣ ግን ወንድማቸው አሁን ሌላ ቦታ ነው ያለው እና በቤተሰቦቻቸው ውስጥ በእናት በአባትም ብዙ የሚያስጠላ ነገሮች አሉ
ማለት አሁን እነ ሊያም በቃ ሶስቱም የተገኙት ይሆናላ የሆነ በአምልኮ ነገር ነው። አምልኮ ማለት እንደዚህ ጠንቋይ ቤት ምናምን እንዲህ ይሄዳሉ። የሆነ በቃ የአምልኮ ስርዓት አላቸው፣ እንደዚህ ያመልካሉ። እና በቃ አላ እንዴት ብዬ ልንገርክ? እና በቃ በጣም የሚያስጠላ ነገር ነው በቤታቸው ውስጥ ሁሌ የሚፈጠረው። አሁን ሊያ ግን አታውቅም እንደዚህ ነገር እንዳለ ምናምን አታውቅምና ሊያ በጣም ነው የምታሳዝነኝ። ማለት የሆነ ሰዓት ላይ የማይሆን ነገሮች ሊደርሱባት ይችላሉ ምናምን እና የሊያትም በቃ አላ ከቤተሰብ የሚመጣ ስለሆነ ትሄዳለች። እንደዚህ አምልኮ ምናምን ነገሮች አሉባት። በዛም ነው እናቷን ያሳበደቻት። እሺ በቃ መድኃኒት ምናምን በቃ ብዙ ሰው እንዲሞት የምታደርገው እንደዚህ ጠንቋይ ቤት ምናምን በቃ እንዲ አምልኮ የሚደረግባቸው ቤቶች እየሄደች ብዙ ሰዎች ላይ የማይሆን ነገሮች ታስደርጋለች። መጥፎ ነገሮችን ታስደርጋለች። ወይ ያ ሰው እንዲያብድ፣ ወይ ትዳሩን እንዲፈታው፣ ወይ ብቻ ወይ እሷን ንብረት እንዲሰጣት፣ ብቻ ብዙ ነገሮችን ነው የምታደርገው። እንዴት ልታውቂ ቻልሽ? ይሄን ሁሉ ቤተሰቡ እንዴት አያውቅም?